يسمع مريم أمالجات عالم كله يسمع مريم أمالجات منافق يسمع مريم أمالجات أحزاب يسمع مريم أمالجات أمالجي دنجل أمالجي أمالجي دنجل أمالجي أمالجي دنجل أمالجي أمالجي دنجل أمالجي ማርያም አማላጅ ናት በሷ ትሳለቁ እውነቱን ለማወቅ ገብርኤልን ጠይቁ አረሳትም እኔ አትወጣም ከልቤ ልጇ ቀዶልኛል የሞቴን ደብዳቤ ጆሮ ያለው ይስማ ማርያም አማላጅ ናት መናፍቅም ይስማ ማርያም አማላጅ ናት ዓለም ሁሉ ይስማ ማርያም አማላጅ ናት አማላጄ ድንግል አማላጄ አማላጄ ድንግል አማላጄ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታል እንዴ ፓስተር ያማልዳል የሚል ሴት አለ እንዴ ነውር አይደለም እንዴ ነውር እኮ ነው እንዴ ፓስተሩ ያማልደ እኮ ነው ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አርግ ይሄ እኮ ምልጃ ነው ምልጃ ማለት እኮ አንዱ ለሌላው መጸለይ ነው እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንዳይሰጣ የሚያፋጨው ለማርያም ሲሆን ነው እሱ ሲሆን እኔ ጸልይልሃለሁ የሚል ሰው የለም ይሄ በጣም ከፍተኛ አለመረዳት ነው ደግሞ እንደው ይቅርበሉ እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍርባችሁ የምር እኮ ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ እንዴ አታስቡም እንዴ ማሰብ አለባችሁ ማሰብ ይሄ ከፍተኛ አለመረዳት እንደዚህ የምንል ስለሚመስላቸው በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር ሀገር እኮ ነት ዩኒክ እኮ ነች ሀገር እግዚአብሔር ማርያም ታማልዳለች የሚል አንድ ጥቅስ ይዘልኝ ትመጣለህ እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አርግ ይሄው ማርያም ታማልዳለች የሚል አንድ ጥቅስ ይሄው እኛ ሚማልደው ሚላለን ታማልዳለች ሚል ምን ይዛችሁ እንደምትመጡ አቃል የለማ ጥቅስ ሲጠፋ ዝም ብለ የሚመስል ነገር መሆኑ የለማ ጥቅስ ታማልዳለች ሚል አንድ ጥቅስ በሰማንያዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን እዚህ ቆርቆሮ ቤት እዛ ያለቀለት ሽታው ራሱ ማዕዛው አንመጣም እንዴ እዚህ ጴንጤ ጋር ምን ላበላቦነ እንደውራ የሴት ሊቀ ካህን ራሱ አለ እንዴ ነው አይደል የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት አማላጅነቱን አንቀበልም ሊቀ ካህናትነቱን እናምናለን በቃ ሊቀ ክህነት አልገባህም ማለት ማያልገባን ለምን ታምናለህ እና ሊቀ ካህናት ስንት ብቻ ነው ሁልጊዜም አንድ ብቻ ነው ጾታው ደግሞ ምንድነው ወንድ ነው እና እመቤታችን ደግሞ ሴት እንደሆነች መቼስ አትከራከሩ ሊቀ ካህናት ስንት ነው ሁሌ አንድ ብቻ ነው እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው ኢየሱስ ጺምህን አይቶ አያከብርህም ቀሚስህን አይቶ አይፈራህም አስተምሮን አይቶ ነው የሚሸልም መጽሐፍ ቅዱስ ተጨበርብሯል ይሉሃል አና የታለ ተጨበርበር ምንድነው ጴንጤዎቹ ሲያሳትሙት እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ይሄው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር ጴንጤ የትኛው መጽሐፍ ነው ያሳተሙት 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ ንግስናቸው ራሱ በክርስትና ስማቸው ነው የሰፈር ስማቸው ተፈሪ ነው ሲነግሱ ግን በክርስትና ስም ነው ማርያም ታማልዳለች የሚል ጥቅስ ከየት ይምጣ 66 ውስጥ ጠፋ ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው እናንተ አይገባችሁም ተባለን እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ በቃ ባይኖርም ተቀበል በቃ አለ ለዚህ ማናቸው መንፈሳዊ ነገር የሚበየነው እነንተና ምን አሉ እኛ እንዲህ ነው ምንለው ጴንጤ እንዲህ ነው የሚለው ጆባ እንዲህ ነው የሚለው አይደለም መጽሐፍ ምንድነው የሚለው አለቀ አየ በመጽሐፍ ቅዱስ ስላልተቻለን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት ዘመቱበት እንደው ይሄው 80 ያለው መጽሐፍ እናንተ እንኳን እንደዚህ ልቡ እስኪ ጠፋታ ነው እኛ ይዘናል ውስጡ 66 አለ በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል ሌላ አንዱ ለብቻ ያለ ይሄኛው የኛ እዚህ ውስጥ አለ ሌላ ግን ምን አደረጉበት ነው የተጨመረ ተጨማሪ ገብቷል ማልዶ ነበር እየማለደ ነው ይማልዳል ማለት ምንድነው ችግሩ ኃጢአትን ሲያስተሰርይ ነበር እያስተሰረየ ነው ያስተሰረያል ማለት እኮ በደሙ ደግሞ ዝም ብሎ አይደለም ሊቀ ካህናት ነው እሱ ራሱ መስዋዕት ነው እሱ ራሱ እኛ ታማልዳለች የምንለው ከእግዚአብሔር ጋር ነው የምታስታርቀን ከኢየሱስ ጋር ነው እሱ ከማን ጋር ነው የሚያስታርቀን ይማልዳል የሚል ጥቅስ አለ ወይ ታዲያ ሙሉ በሙሉ እሱ አይደል ባይሆን ትማልዳለች የሚል ጥቅስ አለ ወይ ብትይኝ የለም ጌታ መጣል ትማልዳለች የሚል የለም አንድም እስካሁን አላገኙም ባይዘው ትማልዳለች የሚል ጥቅስ እንደሌለ እነሱም ያውቃሉ ጥቅሱንም ሊሰጡን ስለማይችሉ ነው የሚሰድቡን እኛ ደግሞ ስለምንሰጣቸው ነው የሚናደዱ መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት የካህናት አለቃ ማለት በዚህ ጥያቄን በጥያቄ ልመልስ ሊቀ ካህናት ማን ነው ኢየሱስ ክርስቶስ ካህን ሊቀ ካህናት
ሰራዬ ኃጢአት ወደ ምሳሴ አበሳም የካህናት አለቃ ትለው የለም ወይ? እሱ እኮ ማለት የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት። አማላጅነቱን አንቀበልም፣ ሊቀ ካህናትነቱን እናምናለን። በቃ ሊቀ ክህነት አልገባህም ማለት ያልገባህን ለምን ታምናለህ? እና ሊቀ ካህናት ስንት ብቻ ነው? ሁልጊዜም አንድ ብቻ ነው። ጾታው ደግሞ ምንድነው? ወንድ ነው። እና እመቤታችን ደግሞ ሴት እንደሆነች መቼስ አትከራከሩ። ሊቀ ካህናት ስንት ነው? ሁሌ አንድ ብቻ ነው። ባጭሩ ኢየሱስ ክርስቶስ ከማን ነው የሚያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ አይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ፍጹም ሰው። ጥሩ። ፍጹም አምላክነቱን እነማን ይክዳሉ? ጀሆቫ ዊትነሶች፣ ሙስሊሞች ይክዳሉ። ፍጹም ሰውነቱን ደግሞ ድሮ በ5ኛው ክፍለ ዘመን መጀመሪያ በ4ኛው ክፍለ ዘመን ማብቂያ ላይ አውጣኬ የሚባል መነኩሴ የኢየሱስን ሰውነት ካደ፣ ሰውነቱን ካደ። አውጣኬ ያን ጊዜ ሀገሩ ሰላም ነው፣ ሃይማኖት አንድ ነው። ኦርቶዶክስ የሚባል የለ፣ ካቶሊክ የሚባል የለም፣ ጴንጤ የሚባል የለም። ያኔ ክርስትና ነው፣ ደጉ ዘመን ነው። ይሄን አውጣኬ የኢየሱስ ክርስቶስን ሰውነት ሲክድ ቤተክርስቲያን አወገዘችው። ከዛ በኋላ ኢትዮጵያ ውስጥ ግን የአውጣኬ ትምህርት ከ1980ዎቹ መጀመሪያ ጀምሮ የአውጣኬ ትምህርት ወረረው ሀገሩ። ፍጹም አምላክ ፍጹም ሰው ነው ብለው ሲያምኑ መድረክ ላይ ግን ፍጹም ሰውነቱን ይክዳል። ራሱ አሁን ጥያቄ ቢጠይቁም እንደሚለው አምላክ ሆኖ እንዴት ያማልዳል? ምኑን ረስቶታል? አቤት ፍጹም ሰውነቱን ክደው። አውጣኬዝም ይባላል። ክህደት ነው፣ መናፍቅነት ነው። ስለዚህ የአውጣኬ ትምህርት ነው እንዳል። አውጣኬዝም የኢየሱስ ክርስቶስን አምላክነት ተቀብሎ ምንነቱን የሚክድ ነው፣ ሰውነቱን የሚክድ ነው። ሌላ ደግሞ አለ አሪያኒዝም ወይም የአሪዮስ ትምህርት። እሱ ደግሞ ሰውነቱን ተቀብሎ ምኑን ይክዳል? አምላክነቱን ይክዳል። ስለዚህ አሪያኒዝም የኢየሱስን ሰውነት ሰው ነው አምላክ አይደለም ብሎ የሚክድ እሱም የተረገመ ትምህርት ነው። የአውጣኬ ትምህርት ኢየሱስ ክርስቶስ ሰው አይደለም አምላክ ብቻ ነው፣ ድሮ ነው ሰው፣ አሁን አምላክ አይደለም፣ አምላክ ነው አምላክ ድሮ ነው ሰው፣ አሁን ሰው አይደለም፣ አምላክ ነው ብሎ ከትውልዱ ሰውነቱን ያወጣ የክደት ትምህርት ይህ ኑፋቄ ነው። እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው። ኢየሱስ ጺምህን አይቶ አያከብርህም፣ ቀሚስህን አይቶ አይፈራህም፣ አስተምህሮን አይቶ ነው የሚሸልም። ስለዚህ ኢየሱስ ማን ነው? ፍጹም አምላክ 100% አምላክ፣ ፍጹም ሰው 100% ሰው። ቃል ምን ሆኗል? ስጋ ሆኗል። በተዋህዶ ከበረ። አምላክነት ሰውነትን አላጠፋውም፣ ሰውነት አምላክነትን አልዋጠው። ቆላስይስ 2 በእርሱ ሰውነት 100% የመለኮት ሙላት 100% ተገልጦ ለዘላለም ነው። ስለዚህ ኢየሱስ ማን ነው? ትላንትናም ዛሬም እስከ ለዘላለም ያው ነው። ምን? በሰውነቱ የመለኮት ሙላት፣ ፍጹም ሰው፣ ፍጹም አምላክ፣ ትናንትም ዛሬም እስከ ለዘላለም። ስለዚህ ከ1980ዎቹ መጀመሪያ ጀምሮ እንግዳ ትምህርት እኛም አንዳንዴ እየመጣ ይሄድ ነበር መጨረሻ ወረረው እንዳለ። ለምን ሲባል ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ የሆነ ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው፣ እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል፣ በቃ አለ። እዚህ ወጣቱ ኦኬ ይማልዳል የሚል እንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው። ያ ሁሉ የኢየሱስ ምልጃ፣ የሰውነት ስራ፣ የመስዋዕትነት ስራ፣ የትንሳኤ ስራ፣ የሊቀ ክህነት ስራ፣ የመታየት ስራ፣ የመጋረጃነት ስራ፣ በሰውነቱ የሚሰራቸውን ስራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም፣ እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሴጣኑ ደግሞ ሲመጣ ምንም ሴጣን ቢሆን ውሸት እላቸዋለሁ አይልም። የሚጀምረው እውነት ውሸት እላቸዋለሁ። ኦኬ የምታየው አንተ የትኛውን ነው? እውነት የሚለው አየሽ ወደው። ለዚህ ማናቸውም መንፈሳዊ ነገር የሚበየነው እነንትና ምን አሉ፣ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆባ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው? አለቀ። አየህ በመጽሐፍ ቅዱስ ስላልተቻልን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት። ዘመቱበት እንደጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል። አና የታለ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ነው? ይሄው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር። ጴንጤ የትኛው መጽሐፍ ነው ያሳተመው? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው። ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸውን ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ይኸው የእሳቸውን ያዙ። ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱ። የማት
ማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱ ይሄው 66 ውስጧል። ይሁን 80 ጨምርበት፣ ሌላም ጨምር 100 ከሞላህ ሙላ ችግር የለም 66 እኮ ውስጧል። የታመልጣለህ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዚህ ቢሉ ያልቻሉንን ክፍል መቀየር ጀመሩ። ስለዚህ የጆቫ ዊትነሶች ስህተት ውስጥ ወደቁ ማለት። ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ። ሁልጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው? በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድን ነው? ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ ኢቨን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ፣ ካቶሊክ አለች፣ ፕሮቴስታንት አለ። እነዚህ ቁጭ ይሉና ከ10 በላይ የሚሆኑ ሰዎች ናቸው። ሙሉ የግሪኳን ቃል በቃል ነው። ማንም የራሱን ትምህርት እንዳያስገባ። ባይብል ሶሳይቲ ደስ የሚለኝ በገንዘብ መደገፍ ያለበት ለዚህ በቃ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ምንም ማድረግ አትችልም። በቃ ምንም ማለት ያንተን ምቾት መጻፍ አይችሉም። በቃ አይቻልም። አንዱን ይዘዋል። ጴንጤ ወደ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል፣ ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀዋል። ማንድም አይገድ ተዛ ቁጭ ቃል በቃል ወደ 78 ዓመት ሊፈጅ ይችላል። ይሄ ሁሉ ትርጉም ሲሰራ እልፍ የለም። 5 መስፈሪያዎች አሉ። መጽሐፍ ቅዱስ የሚለው አንድ አውቴ ላይ አለ መስፈሪያዎቹ። በነዛ መስፈሪያ መሰረት እንደወረደች ተረጉማል። ስለዚህ ምንድነው የሚያደርጉት? በቤተ እምነታቸው ኑፋቄ ያለባቸው ቤተ እምነቶች እንደሚያደርጉት ታውቃለህ? የራሳቸው መጽሐፍ ቅዱስ ያሳተሙ ከባይብል ሶሳይቲ ውጪ ሆነ። ለምን? ኮንትሮል አለ። ያኛው ግሪኩን መቀየራቸው ዕብራይስጡ እንደወረደ ነው። ለዚህ ምን ታደርጋለህ? ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር፣ መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳት። ለምን? በመጽሐፍ ቅዱስ ማህበራት በማህበር ከየቤተ እምነቱ መጥቶ የሚተረገመው እንዳለ የግሪኩ ሴፕቱአጂንት ይባላል። የሰባው ሊቃናት እንዳለ ይመጣና ሙሉ ቁጭ ነው። ስለዚህ ወደኛ ሲደርስ ወደ ጠራ ነገር፣ ወደ አልተምታታ ነገር፣ ወደ የትም ሃይማኖት መድሎ የሌለው መጽሐፍ ቅዱስ ደረሰ ማለት ነው። ይሄ መጽሐፍ ቅዱስ ማህበር ለዚህ ነው ጥሩነቱ። ሁልጊዜም ግን የመጽሐፍ ቅዱስ ማህበር መጽሐፍ እነሱ የዋሹትን ውሸት የማይደግፍላቸው መናፍቅነት በእምነታቸው ውስጥ ያለ ሰዎች ወይም ድርጅቶች የራሳቸው መጽሐፍ ቅዱስ ወደ ማሳተም ይላል። በዓለም ላይ ለመጀመሪያ ጊዜ እንደ እምነት ተቋም ለብቻ መጽሐፍ ቅዱስ ያሳተሙ የዋች ታወር ምስክሮች ሚኒስትሪ ወይም ጄሆቫ ዊትነስስ የሚባሉ ናቸው። በዓለም ላይ ለመጀመሪያ ጊዜ ከባይብል ሶሳይቲ ውጪ የቤተ እምነታቸው የራሳቸው መጽሐፍ የአዲሱ ዓለም ትርጉም የሚል ያዘጋጁ ጄሆቫ ዊትነስ ቀጥታ መጽሐፍ ቅዱስ ውስጥ የነሱን አስተምሮ የሚቃወሙ ጥቅሶችን ምን ማድረግ ነው? መቀየር። በነገራችን ላይ 80ዱ መጽሐፍ ውስጥም ይሄ አልተቀየረም። አንድ እግዚአብሔር አለና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጥያቄ ጻፍ። በግዕዙም በምኑም አነበው። አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ? 44 አሉ። አንድ አለች። አይገርም? መጽሐፍ ቅዱስ እንዴት እንደሚቆልፍ ቁልፍልፍ ነው የሚያደርግ። የፍርድ ቀን ሰበብ የለም። እኔ እኮ አንድ አለ ካለ በኋላ እንዳትል እርሱም ሚላለ ሰው የሆነ ምን የሆነ እና ሰውነቱን ከካድክ አበቃል። አንደኛ ጢሞቴዎስ 2:5 በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። እቺ ሀገር እኮ ነት ዩኒክ እኮ ነች ሀገረ እግዚአብሔር። እርሱ ግን ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ። ለምን? አባ ከሌ ለዘላለም አይኖሩ፣ መምሬ ከሌ ለዘላለም አይኖሩ፣ ንስሐ አባቶች ሁሉ ለዘላለም አይኖሩ እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም በእርሷ አይልም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለ። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ። ነግሬያለሁ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳን የሞተው። ይሄ ደግሞ ሮሜ 8 ቁጥር 34 ነው። እንግዲህ እነዚህ ሁሉ ጥቅሶች የሰጠን ነው። ጠያቄ አንቺ ደግሞ ወይም አንተ ደግሞ ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር የምመጣው ጋቢ አድርጌ። ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው። እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ጥቅስ ሲጠፋ ዝም ብለህ የሚመስል ነገር መወርወር የለማ። ጥቅስ ታማልዳለች ሚል አንድ ጥቅስ በ80ዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላብ ሆነን ቆርቆሮ ቤት አድርጎ ነፃ ያወጣ። እናንተም እውነትን ታውቃላችሁ። እውነትን ስታውቁ እውነት አርነት ያወጣቸዋል።
የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደው የሴት ሊቀ ካህን ራሱ አለ እንዴ? ነውር አይደል? እሺ መልአክ ሊቀ ካህን ይሆናል እንዴ? ገብርኤል ሊቀ ካህን መሆን ይችላል? አረ እንዴ! ሊቀ ካህን ለመሆን ምን መሆን ያስፈልጋል? ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ከምን ተመርጦ? ለዚህ ቃል ምን ሆነ? ሥጋ ሆነ። ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አያችሁ፣ ተንኮላቸውን ደሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ምን አድርገውታል መሰለ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። በአማርኛ የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት። ለምን ፈሩ? ጠበቃ ማለት ጰራቅሊጦስ ማለት ጠበቃ፣ ተሟጋች፣ ተከራካሪ ማለት አሮ ነው። እስቲ አንተ ጥቅሶቹን አውጣና አሳየን። ለዚህን ጊዜ ገጣጥመን ይሄው 80 ያለው ጻፍ። እናንተ እንኳን እንደዚህ ልቡ እስኪ ጠፋታ ነቡት። እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ፣ ይሄኛው የኛ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል፣ ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች። ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል ሲነቃባቸው ሰው ድሮን ስላገኝ የድሮው ላይ ይልሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎምነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ ዘመን የ1874 አቡሩሚ የተረጎመው 1874 ሮሜ ነው። ይሄ ሮሜ በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር የመረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ ማልደው ነው የሚለው አይደል? የኛ የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳን የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይደል? እሱ ምን ይለናል? ያስምረናል። እሱ ምን ያደርጋል? ያስምረናል። ይሄ ይፈርዳል ነው? ይፈርዳል ነው? ያስምረናል። ይሄ 1874 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና እንዴት ተደርጎ? ስለኛ የሞተው ከሙታን ተነሳው እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ የአቡነ ተክለ ሃይማኖቱ ያዝልኝ። የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው ተቀምጧል። ስለኛ ይፈርዳል አለ። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ይኸው ይሄ የበቀደሙ የ2000 ነው። የ2000 80 አህዱ የታለ? ይፈርዳል ብለውልሃል። ዳጋ ምንድነው ያሉት? 80 አህዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩ። ምን ብለዋል? መኑ ዘይኮነን ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር። ቀጥሎ ይኸውልህ አማርኛቸው ይፈርዳል ነው፣ ግዕዟ ግን አልተቀየረች። ወይትዋቀስ በእንቲአነ ስለኛ ይከራከርልናል። ተዋቀሰ ማለት ተከራከረ፣ ለመነ ማለት። ግዕዙ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። አማርኛዋስ ይፈርዳል። ይኸው ከስርም እንደዚህ ነው። ለመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። እንግሊዝኛው የታወቀ ነው። who is that condemns? it is Christ that died, yet rather that is risen again, who is even at the right hand of God, who also makes intercession for us. intercession የታወቀ ሮሜ 8:34 ግዕዙ ወይትዋቀስ በእንቲአነ ስለሚል ስለኛ ይከራከራል የሚለው እሱን ነው። የፈሰሰልን ደሙ አሁን የጮኸልን ጮኸቱ ያውን ያደረገው ሁሉ ሁልጊዜ ለኛ ጠበቃ መከታ የሚያደርጉትን አያውቁምና ይቅር በላቸው ሲል ዝም ብሎ አይደለም መስዋዕት አቀርቡ። መስዋዕቱም ራሱ ነው። የሚፈሰው ደም የቆረሰው ስጋ የሚፈሰው ደም የራሱ ነው እና በሰውነቱ ይሄን አቀረበ። ስግው ቃል ነው። ተመልከት እንግዲህ ራሱ አምላክ ነው ይሄን የሚያደርገው። ማድረግ የማይኖርበት ሊያደርግ የማይችል ባህሪ መለኮት ይሄን ያደረገበት ምክንያት ሰውም ስለሆነ ሁለተኛው አዳም ነው። እንደገና ደግሞ ካህን ሊቀ ካህናት ነው። አሁን እዚህ ላይ መስዋዕት ደም እያፈሰሰ ካሳ እየከፈለ የሚያደርጉትን አያውቁምና ይቅር በላቸው ሲል በሰውነቱ ነው። ይሄን ጩኸት ለመስማት ደግሞ ከአብ ከመንፈስ ቅዱስ ጋር በአንድነት አብሮ ጩኸት ሰሚ ነው በአምላክነቱ። እንደገና ይቅር በላቸው ስለሆነ እምቢ የማይባል ነው አይደል? ይሄ እምቢ የማይባል ልመና ነው። አባቱ ይቅር ብያለሁ ሲል እሱም ራሱ አለበት እዚያ። ለዚህ ነው ጠበቃም ነው ዳኛም ነው ያልኩ። ለዚህ ነው አይደል? ጠበቃም ነው ዳኛም ነው ፈራጅም ነው ያልኩ። አማላጅ ነው ፈራጅም ነው ያልኩ ለዚህ ነው። ስለዚህ አሁን እሱም በአምላክነቱ አብ መንፈስ ቅዱስ በአንድነት ይቅር ብያለሁ። ደም ፈሷል፣ ካሳ ተከፍሏል። እግዚአብሔር እኛን ይቅር ሲለን በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ። ማልዶ ነበር፣ እየማለደ ነው።
ይማልዳል ማለት ምንድን ነው ችግሩ? ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው፣ ያስተሰርያል ማለት እኮ በደሙ ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። በአብ ቀኝ ያለው ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድን ነው ችግሩ? አይገባኝም ችግሩ ግን